አሁን ባለው ሁኔታ ግን የሚሞትበት በቂ ምክንያት የለም። ኤልያስ እኔ እኮ ሙት እያልኩ አይደለም፣ በነገር ላይ ወይም በዛኛው ሳይድ ጥሩ ሁኔታ አለ እያልኩ አይደለም። ያልከው ነገር ትክክል አይደለም እያልኩ ማለት ነው። ያለው አማራጭ እነ ቅዳሜ ገበያ እኮ ሊያስገድሉት ነው እኮ። ገባኝ። እኛውን እዚህ ጋር አምስታችን አንተ አብሬ እየሰራው አብሬ እንትን እያልኩኝ እኔን ለማስገደል የምትል ከሆነ አረማያደቅ ሊኮ በቃ እኔ አምዳን ጨርሻለሁ። ምርጫ እኮ አሁን ቲፒኤልኤፍ፣ ሻዕቢያ፣ ብልጽግና ምረጥ ሀራ ወይም ደግሞ ጠጣና ሙት። አራተኛው ምርጫ ምን ነው የምትመርጠው? ፖለቲካ እኔ አነገር ልንገራችሁ፣ እኔ እጅ መስጠት አልወድም፣ ራሴንም አላጠፋም። ፖለቲካ if I have to go back አይቼ the lesser evil ነው ፒክ የማደርገው። the lesser evil ብልጽግና ነው። the lesser evil ብልጽግና ነው። ተረዳይ? በደንብ ስለማውቃቸው ማለት ነው። ለሻዕቢያ አልሰራም፣ ለቲፒኤልኤፍ አልሰራም። ብልጽግና ግን ተደራደር ንጉስ እየዳ ይሄ ማለት እኮ ከህወሓት ወይም ደግሞ ከጠላት ቤት ወጥቶ ወደ ጠላት ፍርጠጣ እንዳለው በላይ ዘለቀ ማለት ነው። ከጠላት ወጥተህ ወደ ጠላት መሄድ እኮ ብዙም አሁን ከብልጽግና የተሻለ ጠላት ነው ማለት ነው። አማራጭ አለው ማለት ነው። ኦፍኮርስ አሁን አንተ ምን ትመርጣለህ? እስቲ አንተ በሱ ቦታ ብትሆን ምን ታደርጋለህ? እስቲ ንገረኝ። እስቲ ቦታ ምንድነው? የሱ ቦታ የነበር አሁን ለምሳሌ ፋኖ ውስጥ ሆነ መጥቶ አለመግባባቶች አሉ። አለመግባባት ላይ መጥቶ ከጀርባ ልክ አሁን አለመግባባት ላይ ስም ያጠረሻሉ ወይ ትገደላለህ ወይ እንትን እስር ቤት ውስጥ አስጨንቅ የሚባል ልጅ አለ። እስር ቤት ውስጥ ዘብዝፈው መስዋዕትነት አድርገው ትወጣለህ። ልትወጣ ላትወጣም ትችላለህ። ብትሞት ራሱ መጨረሻ ላይ ምን እንደምትባል ታውቃለህ? ከእንትን እዚህ እንትን ውስጥ የሆነ ጦር መሳሪያ ጦር እንትን ውስጥ ገብቶ ከመከላከያ ጋር ተፋክቶ ምናምን ሞተ ብለው ዜና ይዘግብልሃል። አንተ እኮ ከኋላ ከጀርባ ተመተን እንደዚህ አይነት ዜና አንተ ሀራ በአንዳንዱ እኔ አሁን ይኸውላችሁ ጋይስ አንዳንዶቹ እጅ የሚሰጡት ወይም የሚደራደሩት እኔ አሁን ለምሳሌ ከብልጽግና ጋር መሆን አይመችኝ እንትኑ እንዳንደማራ አቋማችን ይሄን አዘ ሴም ታይም ደግሞ አንደርስታንድ እናደርጋችሁ። አብዛኞቹ ከትግል ራሳቸውን ያገለሉ ሰዎች ባንዳ ሆኖ አይደለም። ባንዳ ሆኖ አይደለም። ለምንድን ነው ውሸት የምንዋሸው? አሁን ለምሳሌ ኮረኔ ፋንታው ኤጁኬት እናርጋቸው። አዘር ያዕቆብ ይቅርታ፣ በጣም ሲሪየስ የሆነ ነገር ነው። ምክንያቱም ፖለቲካ እኔ አሁን በዶናልድ ትራምፕ እና በባይደን ሁለቱም ለእኔ አይረቡም፣ ግን አይ ሃድ ቱ ቹዝ ዘ ሌሰር ኢቪል። ተረዳይ? የሃድ ቱ ቹዝ ሁለቱም ኢቪል ናቸው፣ ግን አይ ሃቭ ቱ ቹዝ ዘ ሌሰር ኢቪል። ይህ ምንድን ነው? ሃይማኖት ምናምን ማድረግ የለብንም። ፖለቲክስ ሰርቫይቨል ነው። ስለዚህ አማራጩ ቲፒኤልኤፍ፣ ሻዕቢያ፣ ብልጽግና ከሆነ ዶንት ዩ ቲንክ ላይክ የትኛው ላይ ነው ሰርቫይቭ አድርገ የቱን ይመርጣል ነው? እስቲ ሀራን ሰው የቱን ይመርጣል? ሀራ ዲስ ምርጫ ምን ታደርጋለህ? አባራ ዲስ የምርጫ ሻዕቢያ፣ ቲፒኤልኤፍ ለብልጽግና እጅ ሰጠ መግባት ወይም ተደራድረ ገብተህ እንዳለው ማለት ነው። የብልጽግና መንግስት እንኳን ጃልሰኒንም ምናምንም ላጭቶ አስገብቶ ከፈለክ ተቀላቅለ ያው መጠበቅ ጊዜን ጠብቀ ወይ ትወጣለህ እንደገና ወይም ታደርጋለህ። የቲፒኤልኤፍ አሽከር ትሆናለህ? የሻዕቢያ አሽከር ትሆናለህ? ወይስ ከብልጽግና ጋር ተደራድረህ ትገባለህ? አማራጭ ያ ከሆነ ሌላ አማራጭ ከሌለ እኮ አይደለም ዮዳ ፖለቲካሊ ብቻ ሳይሆን አንተ አሁን በሞር ፖለቲካሊ ስለያዝከው እዛ መሬት ላይ ያለው ችግር ምንድን ነው? እርስ በራስ አሁን ለምሳሌ አሁን መጥተው አሁን ሰው አንዳንድ ቦታዎች ሰው ይበድላሉ የዞሩ ማለት ይሄን ነገር ትክክል አይደለም ብለህ እንደ ሰው ልጅ መቼም ማህበረሰብ እዛ ቁጭ አድርገህ የሆነ አልባሌ አጓጉል ነገር ስታደርግ ደስ አይልም። ያንን ጥያቄ ለምን እንደዚህ ይደረጋል ብለህ ጥያቄ ከጠየቅ አውቶማቲክሊ ትታሰራለህ ወይ ይሄ የኛ አባል አይደለም በስታይል ከጀርባ እናስመታው ብሎ ከጀርባ ያስመታዋል። ያ ነው እየተደረገ ያለው። እኔ አሁን ሀራን የምጠይቀው ሀራ አሁን አይኖ ህይወቱን እንደሚወድ አውቃለሁ። ቢካዝ ህይወቱን እንደሚወድ ያወቅኩት ያቺ የመኪናዋ ኢንሲደንት ላይ አይቻለሁ ህይወቱን እንደሚወድ። እኔም በሱ ቦታ ቦን ያንን እንዳደርግ ስለምችል፣ ስለዚህ ሀራ የምጠይቅ ጥያቄ አንተ በኤልያስ ቦታ ብትሆን ወንድሜ ምንድን ነው የምታደርገው? ትግል ጥያሌ ደግሞ አይደለም ልገሉህ ፊት ለፊት ቀርበው ምንድን ነው የምታደርገው? ምንም ሪያሊቲ የግድያ ሙከራ ብዙ አንተም ታውቃለህ መቼም ሀራ
ይህን መሬት ላይ ያለውን ትግል ከማናችንም በላይ ታውቃለህ። እና ሀራ አንተ በሱ ቦታ ብትሆን እንደኔ ህይወቴን እወዳለሁ። አልሞትም ላልሆነ ነገር ደግሞ ላለባሌ ነገር ደግሞ ይመጣ ህይወታችን ስለምንድን መስለኝ አሜሪካ ቁጭ ብለን በስልክ የምንታገለው ነው። እሱ ብቻ አይደለም በቪዲዮ እንደውም አንዳንዱ ሀራ እኔ ምናምን እኮ በቪዲዮ የማይወጡም ደግሞ አሉ። እነሱ ናቸው እኮ በቪዲዮ የማይወጣው በቪዲዮ የማይወጡ ተዋቸው። አሜሪካ ሆነ በቪዲዮ ያወጣ አሁን ወንድማችን አትሊስት አይ ነው አሜሪካ ሆነ በቪዲዮ የማይወጡ ብዙ አሉ። እኛ እኮ ይኸውልህ ያው በስለን ያው ኤልያስን ልናገረው አንችልም። የፈለገ ቢሆን እኛ ሚዲያት እኔ ላውራ እኮ ያለው አሁን ይሄን አሊቧልታውን እንተወውና የኤልያስ ስለ ፋኖ አስተያየት መስጠት አይችልም። በእውነቱ ይሄ ማለት እኮ ኤልያስ ብልጥ ሆኖ ለብልጽግና እጅ መስጠቱ ጽድቅ ከሆነ ከብልጽግና እጅ ሲሰጥ ሰላም ካገኘ የጠየቃቸው ጥያቄዎች ሊመለሱ የሚችሉ ከሆነ እኮ ታዲያ ጦርነት ለምን አስፈለገ? ሁሉስ ፋኖ ወደ ብልጽግና እጁን ሰጥቶ ለምን ሰላሙን አያገኝ? እንደዛ አይነት ነገር ከሆነ ኦኬ። የጦርነቱ መንስኤ እኮ የብልጽግና ቡድን አማራን አሳዷል፣ አፈናቅሏል፣ ገድሏል። ድራማ አሁን አንተ ዝም ዞርክ ነው። ያው ራስን ማዳን ይባላል። ይሄ ልጅ አሁን አንተ እንደምትተርከው ከአንተ በላይ ጋዜጠኛ እኮ ነው። አንተ ከምታወራው በላይ በደንብ ተንትኑ አንድ ሀራ አሁን ዝም ብለን ጊዜ እንዳናባክን እኮ አሰፋዋ። ያው መልስ መመለስ ማይፈልግ ሰው ይሄማ ብልጣ ብልጥ ነው። ይህ ፌር አይደለም። መሬት ላይ ያለ ጋዜጠኛን ስለ ፋኖ ማውራት አይችልም ማለት የነበረበት ትግል እኮ ነው የነበረበት ያደራጀ ምን ያለ እኮ ነው። ድርጅቶች ሲመሰረቱ ለምን እንዳልጨርስ ፈለጋችሁ? ምኑን ሀሳብ እኮ ምን ሁሉም ሰው የአማራ ልጅ ቆይ አንዴ ሀራ እዚህ ከ983 ውስጥ 800 የአማራ ልጅ ቢኖር 800ን ባወጣችሁ አንተ ያልከውን ይደግማሉ። አንተ ያልከው ቱ ጄነሪክ ነው። በቃ ጄነሪክ አለ አይደል? የአማራ ህዝብ እንዲሆኑ ምናምን እሱንማ እንኳን ለእኛ አላልኩም። ቆይ አንተ የተጠየቀው ያለው አማራጭ ምንድን ነው? ምን ታረግ ነበር አንተ? እሱ ቦታ ብትሆን አሰላለፍንም ማወቅ እኮ ስለምፈልግ ነው። ቢኮዝ አንተ የመጣህበት አካባቢ ቅርብ ስለሆነ በዛው እንኳ አንድ ያሰላለፍ ዘር ያዕቆብ ቤት እያፈናችሁ ደከመና አንተ ያን ያክል 3 ሰዓት ስታወራ እንኳን ደከመን አንድ ያዳምጠኝ። እኔ እዚህ ቤት ሁሉንም አከብራለሁ፣ ግን ይኸውልህ ሀራ ኤልያስ እንግዳችን ነው። ኤልያስ ከሁላችን ይበልጠናል። ይህ በቃ በዚህ ማመን አለብን። እኔ እናንተ አሜሪካ ቁጭ ብለን ለህዝባችን ድምፅ እንሆናለን። እኛ በምንም እሱ መሬት ላይ በምንም ይሁን በሚዲያዩም በምን መሬት ላይ የወረደ ሰውን እሱ ከኛ የበለጠ ስለመናገር መብቱ ነው። ህይወቱን ሰጥቷል። ሊሞት ነበር። በአየ ተመለከተ፣ መረጠ። ለሳይ አንተ ሃይፖቴቲካል ኳስችን ነው እየጠየቅን የሆነ ሃይፖቴቲካል የሆነ ጥያቄ ነው የምጠይቅህ። አንተ በሱ ቦታ ብትሆን ጋዜጠኛ ሀራ ሆነ መሬት ላይ ብትሆን ምርጫው የቲፒኤልኤፍ ትሮዥን ሆርስ መሆን፣ የሻዕቢያ ትሮዥን ሆርስ መሆን ወይም ደግሞ እጅ ሰጥቶ መግባት ወይም ተደራድሮ መግባት ቢሆን ምን ታደርጋለህ ነው? አንተ አሁን እሱ ያደረገውን ነው። ሌላው ጉዳይ መግባት አያስፈልግም። እሱ ያደረገው አየ፣ ተመለከተ፣ ተደራድሮ ገባ። አንተ ደግሞ ምን ታደርግ ነበር? ምርጫዋ ይሄ 4 ነው። ምን ታደርጋለህ ነው አለ ጥያቄው እንጂ እኮ አንተ አሁን ለማምለጥ ብለህ እሱን እንደ ባንዳ ለማስቆጠር ለጨዋታ ድምቀት ስል ሀራም እኮ ተማርኮ ነበርኩ። ለጨዋታ ድምቀት ነው። ሀራ ሙድ እያዝን ቆይ አንድ ጊዜ ሀራ ከበባውን ነው ሰብሮ የወጣው። ጥያቄ እኮ ጥሩ ጠይቀኛል። ሀራ ጨዋታ ይችላል።
አማራ ኪላና ዘራ ያዕቆብ እኮ ስለ አማራ ጉዳይ ማውራት የለበትም። ከትግሬ የተወለደ ዲቃላ ነው። ስለዚህ ዲቃላ አስተያየት መስጠት ዘራ ያዕቆብ እኮ ከሸዋና ከወሎ ነው። አንተ ደባርቅ ተወሱን ትግሬ ስትላታፍ ነው። እንትና እኮ ነግራኛለህ። እንትና ተወና ትግሬ እዮዳ ዘራ ያዕቆብ መሀሊቶ አንዴ ሀራ ዘራ ያዕቆብ እንግዲህ ሸዋና ወሎ ነው። አንዴ ሀራ አንተ ዝም ብለህ ዘመድ ብንጎትት እኮ ከደባርቅ ጠለምት ከጠለምት እኮ ሽሬ ነው። እዛው ቅርብ ነው። ከትግራይ 80 ኪሎ ሜትር አንተ አሁን የጠየቀው መልስ። ዘሬን እቆጥራለሁ። አንተ እኮ ዘርን መቁጠር አንተ የጎላ ልጅ ነህ። አሁን ወደ ፖለቲካው ጋር ወደ ፖለቲካው ሀራ ደንግጧል። እዮዳብ እስቲ አንዴ ፌስቡክ ላይ ግባና እስቲ ሀራን ቪዲዮ ፈልገው እስቲ እና አጫውተው እስቲ አንዴ። በቃ ስለ ቆይታ ስላስገባኝ በጣም ማመሰግን። ሌላ ጊዜ እገባለሁ። ሀራ ይመለሳል። ለምን መሰለህ አሁን እኛ አሁን ይኸውልህ ኤልያስ እኔ በጣም አልነገር እኔ ሁሌ የምናገረው ነገር ነው። እኔ በዲሞክራሲ ነው የማምነው። ግን አንተ መሬት ላይ የነበርክ ሰው ነህ በአካል አሁን አሮን ነው ስላልነበርኩኝ ስለ አንተ መናገር አልችልም ምን እንደሰራ ምናምን። ግን እኔ እዚህ አሜሪካ ተቀምጬ በስልክ ለማወራው ሰው አንተ መሬት ላይ ለነበርክ ሰው እንትን ማለት አልችልም። የሀሳብ ልዩነትን እንደማስተናገድ ታውቃለህ። እኔ ምንም ቢሆን የማንም የብሔር ፖለቲካ አልደግፍም። አማራ ነኝ፣ ሞር አሜሪካዊ ነኝ። ደኔ ኔተኛው እስገባ ግን ያው እኔ ስናገረው የነበረው ነገር ሆነ። ትሮጅን ሆርስ እንደሆኑ እነዘመነም እነእስክንድርም መጨረሻቸው እንደሆነ ማለት ነው። እናንተ አሁን የሆነ ነገር ብትሆንም አጥኝ ለምንም ውዳሴ ከንቱ ነበር የሚሆነው። እንዳልከው አንድ ሰው ህይወቱን መስጠት ያለበት አትሊስት ህይወትክን ከሰጠህ የአንተ ህይወት መስጠት የምትታገልለት ዓላማ የተወሰነ ወደፊት መሄድ አለበት አይደል እንዴ? ግን ለማንም ነጋዴ፣ ለማንም ደም ነጋዴ፣ ለማንም ትሮጅን ሆርስ የምትሞት ከሆነ ያ ሞኝነት ነው። እና እኔ ተደራድሮም ገቡ እጃቸውንም ሰጠው ገቡ። ይህ የሚያሳየው የዛ አካባቢ ብዙ ችግር እንዳለ ነው። ብዙ ናቸው ደግሞ እጃቸውን ሰጠው የገቡት ተደራድሮም የገቡት ብዙ ናቸው። ግን ደግሞ አሁን አንተ ያን በማድረግህ የብልጽግና መንግስት አንተን እንደ ኢንፎርመንት የመያዝ ቻንሱ ከፍ ያለ ነው። ገባ? ስትደራደር ከብልጽግና መንግስት ጋር ስትደራደር አንተ አሁን ለብልጽግና መንግስት ኢንፎርመንት ነው የምትሆነው። መቼም ዝም ብሎ አይለቅም አይደለ ኤልያስ? ዝም ብሎ እየመጣ ኦኬ ተደራድረ ገብተሃል አሁን ሂድና ተመልሰ እንደፈለክ ተቃውም ምናምን የሚል ከሆነ ብልጽግና መንግስት ራሱ አሮን ነው። ገባ? ላይክ ሶ እኔ አሁን አንተ ፋኖች ኦፍ ኮርስ ዋንስ ትክክለኛ ለአማራ ኪላ ዋንስ ተደራድረ ስትገባ እጅ ሰጠ ገባ ተደራድረ ገባ ምን አልክ? አሁን ይሄ ከፋኖ ትግል አለስ ዳቦ ኤጀንት ካልሆንክ በስተቀር እዮዳብ እንትኑን ቢነግረን ደስ ይለኛል። እዛ መሬት ላይ ያለውን ገባ እሱን ያስመርሮ ያስወጣውን ቢኮዝ እሱ በደንብ ከታወቀ እሱ ላይ መስራት እንችላለን ለማስተካከል ገባ። ኤኒዌይ ትንሽ ስራ ያለውን ነገር መሬት ላይ በ5 ደቂቃ ወይም በ3 ደቂቃ ሳጥር ልናገር። መሬት ላይ ያለው እንደ ጋዜጠኛ እዛ ላይ አንተ ሞጋች ሆነህ ድልድይ ሆነህ ህዝቡንና እዛ ላይ ታጋዩ ማገናኘት ካልቻልክ አንተ ምንም ነህ። ወይም የህዝብ ግንኙነት ስራ እንደነማርሸት ነው የምትሰራ ማለት ነው። እሱን እንዲሆን እኔ አልፈቅድም። በቃ አንድ ጋዜጠኝነት የራሱ መርህ አለው አይደለ?
ምንም እንኳ መርሁን የትግል ሚዲያ ላይ ብናውለውም ለወጣለት ዓላማ መሆን ካልቻልህ እኔ ምንም ነኝ። ሁለተኛ ላልተቀደሰ ዓላማ እዛ መሞትም መሰቀየትም አልፈልግም። ቅድም ዘርዓ ያዕቆብ የተናገረው ነው። እዛ ላይ ስትታሰርና ስትሞት እንኳ ስም ተሰጥቶ ነው። አገዛዙ ይገናኛል፣ ብልጽግና ነው፣ የሆነ ነገር ተብለህ ነው የምትገደለው። ስለዚህ ራሴን በብልህነትም በብልጠትም ተደራሪ ወጥቻለሁ። የተከበረ ሙያ ላይ ሙያ ላይ መስራት ይችላሉ። ሌላውን እንተወውና የአብዛኛውን የትግል እንትን አፋሕድ ሲደራደር አይታችሁታል አይደለ? ነጥቦች ተቀምጠዋል። በዚህ ብሎ ነጥቦች ስለተቀመጡ ሁለተኛ መናገርና አይጠበቅብኝም። ሌላው እንኳ ቢቀር የሰላም አየር እየተነፈሱ በሙያ መስራት እችላለሁ ነው። የዛ ታሪክ አካል መሆን አልፈልግም ነው በቃ ማሰሪያው። ከተጨመላለቀው ነገር ውስጥ እጄን አልከተው ነው። ኦፍኮርስ ከሱ ይልቅ በጊዜ ልውረድ ነው ከጨዋታው። ቆይ ግን መሬት ላይ ቆይ ልጠይቅ። ማህበረሰቡ ስፔሻሊ ባህር ዳር አካባቢ የከተማው ሰው ይገታው ምናምን ውስጥ እስቲ እዛ ላይ ያለውን የእነሱን እንቅስቃሴ ከዚህ ጋር የተገናኘ ነገር አለው? በፋኖ ስም የሚንቀሳቀሱ አሁን ፋኖ ልላቸው አልችልም፣ መሳሪያ ያነገበን ሁሉ ፋኖ ልል ስለማልችል ማለት ነው። እና ህዝቡ ምንድን ነው የሚሰማው? ወይ እየተደረገበት ያለው በደል ምንድን ነው? አኪላ አሁን እንትን ላይ ከተማ ላይ ያለውን ህዝብ እኔ ስሜቱን በደንብ አልተረዳውም። ከተማ ያልቆየሁም ጫካ ላይ ነው የቆየሁኝ። ጫካ ላይ ያለው ማህበረሰብ ግን አንገሽግሾታል። በቃ እውነታውን ወቁ። ይሄ ነው። በአንድም በሌላም ተሳኳል ምልህ። ይህ ከእጅ ወዳፍ የሚኖርን ማህበረሰብ ፖለቲካሊ እጁን አስገብተህ ኢኮኖሚካሊ ያዳከምህ የመኖርና ያለመኖር እንትን ውስጥ ቅርቃር ውስጥ ከከተት በኋላ ሌላ ተጨማሪ ጥፋት ካመጣህ የሚሆነው ዞር በሉ ነው። በቃ አብዛኛው ቦታ በቃ እኛ በሰላም መኖር እንፈልጋለን የሚልበት ማህበረሰብ እየተደመጠ ነው ገጠሩ አካባቢ። ከተማው ላይ ያለውን ገና እየገባው ስለሆነ ስሜቱን በደንብ መዋጋት ሳይፈልጉት ለምንድን ነው? አሁን በቂ ኃይል አለ፣ ምንም ቢሆን ህዝብም ያግዛል። መዋጋት ለምንድን ነው የማይፈልጉት? አሁን ወደ ባህር ዳር ምናምን መዋጋት ይችሉ ነበርና ለምንድን ነው መዋጋት የማይፈልጉት? አኪላ ይቅርታ ጊዜ ግን የለኝም። ማለት ምን አለ መሰለህ ማብራራት ይጠበቅብኛል። በሁለት በሶስት ነገር መዋጋት አይፈልግም። አንደኛ እዚህ ቅድም እየተናገርኩት 3-4 አይነት ፋኖ አለ። ከማረሚያ ቤት ተሰብሮ የወጣለ ነፍሰ ገዳይ የነበረ ዘራፊ የነበረ ኃይል አለ። ያ ኃይል በድሮ ሙያው ነው የተሰማራው። አሁን መንገድ ላይ ሲዘርፍ የምታየው፣ ሰው ሲያገት የምታየው እዚያ የወጣ ኃይል ነው፣ በፋኖ ካባ ማለት ነው። እውነተኛ ፋኖዎቹ ህይወታቸውን ሰጠው ከጊዜ ወደ ጊዜ እየተመናመኑ ሁለተኛ መሞትን አይፈልጉም። ያኛው ሰው ዘራፊ መሞት ካልፈለገ፣ ነገ መኖር ከፈለገ፣ ገንዘብ ካለው እውነተኛው ታጋይ መሞት የሚፈልግበት ነገር የለም እና ከጊዜ ወደ ጊዜ መቀዛቀዝ ያለው እሱ ነው። ሁለተኛውና ዋነኛው ማነጃው ደግሞ አሁን ያላቸው አሰላለፍ ነው። ቅድም ያልነው ከነዚህ ከውጭ ኃይሎች ጋር ከነ ሻዕቢያ ጋር ከነ ግብፅ ጋር ከነ ወያኔ እንደገና ነፍስ ዘርታ አልተመለስ ከነዚህ ጋር መሆናቸው ራሱ ስሜታቸውን ይጎድቶታል ብዬ አስባለሁ። በፊትም እዛው ስናወራም የነበረን የደረስንበት ድምዳሜም ይሄ ነው። የመጨረሻው ለምን በ2 ዓመት ከ6 ወር አንድ አልሆንም ነው። በቃ ለምን አማራም ብሎ የወጣ ትግል እንዴት በሰፈር ውስጥ ገባ? የመጨረሻው መደማደሚው ወይ ነው። በቃ አንድ መሆን ለምን አቃተን ነው። እስኪ አንድ ሆነዋል አይደል? አንድ ሆነን መጠናል ብለዋል። በእርግጥ በእስክንድር ነጋ አካባቢ ያሉ ሰዎች አሁንም ቢሆን ኩርፊያ አለ አውቃለሁ። እስክንድርም ከትግሉ አግሏል፣ አባል ሆኜ እቀጥላለሁ ነው የሚል። ያ ማለት ቀጣይ የምናየው ይሆናል። እና ይሄ ባለበት ሁኔታ እንዴት ሊዋጋ ይችላል ታስባለህ? አንተ ልጠይቅህ። መጀመሪያ ላይ የነበረው ሙቀት የለም። ትክክል። ይሄ አሁን ከታች ያለው ሰራዊት ይሄ አሁን የተጋረጠበትን ሰብሮ ይወጣል ብለህ ትገምታለህ? ወደፊት ላይክ ከወያኔም ከምንም የሚታዘዘውን ኃይል ገልብጦት በቃ ለህዝብ ቆማለሁ ከዚህ በኋላ ብሎ መውጣት የሚችል በአመራርም ደረጃ በምን ሰዎች አሉ ብለህ ትገምታለህ? አልነግርህም። ይህ ሚስጥር ነው። አሁንም ለመውጣት ያለ ኃይል አለ። አብዛኛው ልክ እንደናስጨንቅ ጠርንፎ የተቀመጣል። አይተህ ከሆነ ጎጃም አካባቢ የቡድን መሳሪያ ተጠርንፏል። ይሄዳሉ በሚል ስጋት ማለት ነው። የጊዜ ጉዳይ ነው እንጂ ራሱ መሪዎችም ይደራደራሉ። ይሄ ማይቀር ነገር ነው። በድፍረት ይደራደራሉ ነው የምትለኝ አንተና የተቀረው ይታገላል። ተደራድሮ ነገም ማንም አሁን እነ ካፕቴን ባደረጉት መንገድ እነ ኮሎኔል ባደረጉት መንገድ ላይ ያሉት የምታያቸው አመራሮች ይደራደራሉ። አንድም ይሄን ተሯሩጦ አንድነቱን ያመጡት ለዚህ ነው፣ ለድርድር ነው። እውነቱ የምነግርህ ማለት ነው። ሌላው ግን ታች ላይ መካከለኛው አመራርና አባላቱ ጠርንፎ የተቀመጣለ በቃ በቃም የሚል ኃይል አለ። እሱን አልነግርህም። ያው ሚስጥር እያስወጣኝ ነው። ኤንዌይ ደህና ሁኑ፣ ደህና ዋሉ። አይ እሺ፣ መሄድ ካለብህ ምንም ችግር የለም። ኤልያስ ሌላ ጊዜ ስራ ስላለብኝ ነው። በጣም ይቅርታ ማለት ለዛ ነው። ችግር የለውም። ሲመችህ እናመሰግናለን።
ማለት ሚስጥር የሚያውቀው ይገናኛል ማለት ነው። አሜን የሰውዬ ኮኔክሽን አለው ማለት እኮ ነው። አማራ ኪላ ኮኔክሽን ሳይሆን እኮ ሁሉንም ነገር አሁን እኮ ነው የገባው እሱ ሁሉንም ነገር ያውቃል። ከነዚህ ውስጥ ይሄ ብልጥ ነው ገባ። ጋዜጠኛ ምንም ሰው ፈጣን ነው ጭንቅላቱ ራሱን አዳነ። ሌሎቹ ሮጥ አኪላ ልጅ ነው ስሙ ቀደዳ እኮ ነው። እዚህ እኮ ሚይዙት አሉ ፊታቸው ማይታይ ምናምን እንገላዋለን ምናምን ምን ይሰማሃል? እሱም እኮ መሳሪያ ያለው ምን የሚሰማ ይመስላል? ይለጥጣል። እንደዚህ የህፃን ስራ አትስሩ። ይኸውላችሁ አንድ ነገር ልንገራችሁ፣ እኛ ፖለቲካችን ምርጥ ከሆነ ነገ ብልጽግና ውስጥ ያለውን ሁሉ ልንበታትነው እንችላለን። ፖለቲካችን ከደከመ ደግሞ የያዝነውን በሙሉ ልናጣ እንችላለን። አለቀ። ጌም አንተ የያዝከው አሰላለፍ የያዝከው ጨዋታ ትክክል ከሆነ ወዳጅ ብዙ ነው። ሚስቴክ ስትሰራ ደግሞ የራስን ወዳጅ ታጣለህ። ምን በማስፈራራት ላታግለው ነው? ይሄ ልጅ እንገላሃለን ብለህ ሙትልኛል እንዴ? ኦኬ አልገባኝም። አሁን እሱ ራሱን አዳነ አየ ተመለከተ እያለ ያለው እኮ አንድ የሆኑት ለመደራደር እንዲያመቻቸው ነው። ከላይ ያሉ ለመደራደር ቀድሞ እሱ ቀደማቸው ማለት ነው። የሁሉም እንደዛ ነው። እዚህ ትግል ውስጥ መካከለኛው አመራር እነዚህ በሙሉ ከላዩ ላይ ይነሱለታል። ያኔ በትክክል ይታገላል። ገብተዋል። አሁን ግን እኮ ነገረን እኮ ለምን ይሙት አለ እኮ የሚሞትበት። አሁን ግን አሳልፈው ቢዛ አይሰጡትም ብለህ ታስባለህ? አሁን መንግስት ይኸውልህ አማራ ኪላ የብልጽግና መንግስት ተደራድሮ የሚወስድ ከሆነ ከላይ ያሉትን ባለስልጣኖች አብየስሊ ከመደራደሩ አንዱ ያው ወይ እጃቸውን ያሰጣሉ ወይ ያስጨፈጭፋሉ። እታች አለው ኖ ታች ዝም ብሎ አማራ ህዝብ አንዴ ፈንኗል ወይም አንዴ አምጿል። የአማራ ህዝብ ለማመፅ ረጅም ጊዜ ነው የሚፈጅበት። አንዴ አምጿል፣ አይወጣል፣ መቼም አይገባም። ገብቷል። አሁን ማን መሰለ እየገባ የሚሄደው ፖለቲከኛው የስልጣን ናፋቂው ነው። ይሰለቸዋል። ገብቷል። ሁሉም እየተደራደረ ምን እያለ እንዴ ቢሰለቻቸው እነ ዘመነ እኮ ሰልችቷቸው እኮ ነው ከወያኔ ጋር የተጣበቁት። የጌት የሚፈጥነላቸው መስሏቸው ማለት ነው። ፋኖ ለማሳካት የሚቆይ መሰላቸው። በፋኖ በህዝባቸው ከመተማመን ወደ ማን ሄዶ ወያኔ ነገሩን ያፈጥነዋል ብለው ጭራሽ ሌላ ኮምፕሊኬሽን ውስጥ ገቡ እና ሁሉም ያው ነው እነ ዘመነ ከወያኔ ጋር ሲሰሩ ይሄ ልጅ ደግሞ ወደ ብልጽግና ሄደ። ምንድን ነው ልዩነታቸው? እስቲ ንገረኝ። ይሄድ ሁለቱም ጠላት ናቸው አይደል? ያ በቃ ይጋራችሁ እንግዲህ ቹስ ታረጋለህ። አትሊስት አሽከር የምትሆን ከሆነ ከተማ ገብተህ እንዳለው ጥሩ ኦክሲጅን እየወሰድክ ህይወትክን ትቀጥላለህ። ጫካ ላይ ሆኜ ለቲፒኤልኤፍ ነው ብልጽግና ይሻላል እንጂ ያንኛው እኮ ጫካ ላይ ሆነ ነው እንትን የምትለው። አሁን ይሄን አሰላለፍ ሰብሮ የሚወጣል። ገብቷል። ሰብሮ የሚወጣው ይኸውልህ አማራ የሚያድነው የቱ አይደል መሰለህ? ከዚህ በኋላ ወያኔም ብልጽግናም ጠላቴ ነው ያለው ሰው ያድነዋል። ቢኮዝ ወያኔ ተተኳሽ አይሰጣትም ኤርትራ በቂ። ምክንያቱም ኤርትራ ስጋት አላት ታውቃለህ። በወያኔ ከነገ ዛሬ መጥተው ይመቱኛል። ቢኮዝ ወያኔ በቂ መሳሪያ ካላት 4 ኪሎ ለምን ትመጣለች? ምን ይሰራላታል? አስመራ ብትሄድ ወደብ ታገኛለች ምናምን ብዙ ነገር ገባ። ትልቅ ሀገር ታላቋ ትግራይ መፍጠር ይችላሉ። ስለዚህ ኤርትራ እየቆጠበች ነው የምትሰጣችሁ። ኤርትራ እየቆጠበች ከምትሰጣችሁ ላይ እነሱ ደግሞ ቆጥበው ለፋኖ ይሰጣሉ። አሁንማ ጭራሽ የላኩትን ተተኳሽ ለመንግስት መረጃ እየሰጡ እያስያዙት ነው፣ ሆን ብለው ማለት ነው። ቅጣት ማለት ነው። ገብተዋል አይደል? ሰው እንደዛ እያለ ነው የሚሄደው። ለምን አሁን በጠለምት በኩል ሲመጡ ፋኖ ይደረብልናል ብለው አስበው ነበር፣ አልተደረበም። ኦኬ በዚህ ምክንያት ካልኩሌት እያደረጉ ነው የሚሄዱት። አንድ ይሄንን እንትን ኮፒ ሊንኩን 160,000 ያርጉት እስኪያረጉት ድረስ ዝም እንበልና አንድ ያድርጉት። 155,000 ያርጉት። የህሊና ጸሎት እናድርግ።
እንላለን። ምን ችግር አለ? መስማት ከፈለጉ ቁጥሩን ያሳድጉት። 155 ሺህ አሉት። እድል ትሰጠኛለህ ወንድሜ ወይ ልጄ? ያለው እንዴት ነው? ሰላም አኪላ፣ በጣም ምናፍቅህ የልቤ ትርታ፣ እንዴት ነህ? ህልሜ እውኔ ከማልመው እና ከተናገርኩት በእውን ያየው ልጄ ደህና ነኝ። እንደዚሁም ዘራ ያዕቆብ፣ እንደዚሁም አስተናጋጁ። እንደው ለሁላችሁም አንድ ጥያቄ ልጠይቅና አገው ብሔረሰብ አማራን ከደርግ ጊዜ ጀምሮ በወያኔ ስልጣን ይዞ አሁንም በብልጽግና ስልጣን ይዞ ከማንኛውም አደገኛ የአማራ ጠላቶች በከፍተኛ ደረጃ ያለ ከኔ በላይ የምታውቁት ነው። በእናንተ ነው የተማርኩት። ስመረምረው ግን የእዛ ደረጃ ደርሻለሁ። እኔ አገው ነኝ ያፏጨውን እንትን አይልም የሚልን እንደ አማራ መሪ የምንነጋገርበት ምክንያት ምንድን ነው? እኔ በጣም ነው የሚጨንቀኝ። ዘመን አገው ነኝ ካለ እርሶም እኮ ጉራጌ ነው። ኦኬ ስራው ዛሬ ምንድን ነው በጠበጥክ? በጣም አንድ ጋሽት ይሄዱ ችግር የለም። ከብዙ ጊዜ ጀምሮ እንተዋወቃለን እና ምን ያህል ጽናት የሌለህና ዝም ብለህ የምትወላውል መሆንህን 15 ዓመት ነው ማውቅ። ምንም አይደል፣ ምንም ብትል ምንም ነው። ዋናው ተግባሩ ነው። ዋናው ብሔር ከሆነ አንተ አንዴ ልጨርስ። ጋሽት አማራ ኪላ ተዋራን አራ ወንድማችን ነው። ጋሽት ቤት ጉራጌ ነዎት እንዴ? እኔ በደንብ ለማወቅ የምትፈልጉ በሙሉ ልንገራችሁ። የአባቴ እናት ቡልጋ ናቸው፣ አያቴ ማለት ነው። ያገቡት ጉራጌ ናቸው፣ መስቃን ይባላል። አባቴ ከሁለቱ የተወለደ ነው፣ ቡልጋና ጉራጌ። እናቴ ንጹህ መራቤቴ ናት። እዛ ላይ እንግዲህ የፈለጋችሁትን መወሰን ትችላላችሁ። ያ አይደለም ፖይንቱ። እኔ ለአማራ ትግል ወይም አማራ ተበደለ ብዬ መጮህ የጀመርኩት በደርግ ጊዜ ለስራ ወደ ሸዋ አማራ ሲሄድ የመንዝን የጅሩን የመራቤቴን ኑሮ አይቼን በ16ኛው ክፍለ ዘመን የሚኖሩ ሆነው በጣም በሚያሳዝን ሁኔታ መንገድ የለም እንትን ይላሉ እና በዛን ጊዜ በልጅነቴ ለምንድነው አማራ አማራ የሚሉት? ይህ ህዝብ እንዲህ እየኖረ እኛ ይርጋለም ተወልደን አድገን የተማርነው ስዊድን በሚሰጠው እርዳታ ዴክስ ያለው ወንበር ላይ ቁጭ ብለን ተዝናንተን ስንማር አማራው ጋር ሄጄ ሳይ ዳስ ቤት ነው የሚሆነው። የአማራውን መበደል ያየሁት ያኔ ነው። ከዛ ወዲህ ያው የእናቴም ሀገር ነው፣ ቡልጋም የአያቴ ሀገር ነው። ፍጹም ስለ አማራ ማውራት ጀመርኩ ማለት ነው። በጣም በመናደድ እኛ ይርጋለም በዛ ደረጃ ስንማር ከአዲስ አበባ 100 ኪሎ ሜትር ርቀት ላይ ያለው ጅሩ ትምህርት ቤት አይደለም፣ ምንም የለው፣ መንገድ የለው፣ የጤና ክሊኒክ የለው። መንዝ ስትገባ ጭራሽ 16ኛው ክፍለ ዘመን የሚኖር ህዝብ ነው።
ወደታች የሚኒሊክ ሀገር የሚባለው ስትገባ ደግሞ ጭራሽ ጠላ በትንሽ እንጀራ ከቃሪያ ጋር ቁርስ የሚበላበት ሀገር ነው። ዋይ የሚል ጥያቄ ከዛ ከልጅነት ጀምሮ ነው የመጣው። እና አማራ ባጅ ምናምን በጥፊ ነበር ምለው እዛው ኢትዮጵያ ሆነ ያየሁትን ሀቅ ነው ማወራው። በዛ ደረጃ እኛ ይርጋለም ሲዳሞ ምናምን እንዴት በተለጠነ ትምህርት ቤት ስንማር እዛ አጠገቡ አዲስ አበባ ያለው የጅሩ የመራቤቴ የመንዝ ወጣት የሚማርበት ትምህርት ቤት የለው። ከዛ አይቼ ነው ዝም ብዬ አይደለም ለብዙ ዓመታት የለፈለፍኩት። አማራ ነኝ የሚል በጠፋ ጊዜ ታሪክ ላይ የተቀመጥኩ ሰው ነኝ። I am proud on that። ጉራጌ በለኝ ጋላ በለኝ ጋሽት እርሶ እኮ የመንዝና የቡልጋ አማራ ኖት። ዝም ብሎ አማራ ሳይሆን የሮያል ፋሚሊ ዋናው ከ200 ዓመት አካባቢ የንጉሳዊ ስርዓት ካለው አማራ ነው የተወለዱት። ቢያንስ አማራነቱ ከተጠበቀ ነው። እንግዲህ በአባቶ ሴታት በአባቶ እናት በኩል መስቃን እኮ እዛው ሸዋ ነው፣ ችግር የለውም። ሌላው አለ እኮ አገው ይሁን ቅማንት ይሁን ሽናሻ ይሁን ምንድነው ስሙ ደግሞ እዚህ ጣና አካባቢ ደግሞ አለ። ምን ይሁን ንጉስ በሌለበት ሰፈር የተወለደ እኮ ብዙ አለ። ንጉስ ከሌለ እኮ ማንም ከማንም ነው የሚጋባውና ምንም እንዳይሳቀቁ ጋሽት ንጉስ ሰፈር አሁን እኔ እዚህ በእኛ ትግል ውስጥ ከየት ይመጣና ከአንድ ንጉስም የአውራጃ መሪም ከሌለበት ሰፈር ተወልዶ ዘሩ እኮ አይታወቅም ማለት። አንዳንዱ ሰፈር እኮ ምንም የንጉስ መቀመጫ ካልሆነ ዘር ራሱ ማጥራት ድሃ ለድሃ ማንም ምንም ዘር ከምን ጋር ይጋባ ወይጦ ምኑ ሊጋባ ከሚችልበት ይመጣና እገሌ አማራ ነው እገሌ አማራ ነው። እኔ ባይዘው ታሪክ አውቃለሁ እና በደንብ ታሪክ ስለማቅ አማራን አይደለም ለማለት ሰፈርህን አካባቢህን ካወኩ በኋላ አንዳንዱ እንደው አማራ ሆኖ ቢታገል ብለን አፉ እያለን የምናልፈው ብዙ አማራ የሌለባቸው ሰፈሮች በአማራ ስም ያዙ ይልቀቁኝ የሚሉ ሰዎች አሉና የባሪያ ልጆች ብለህ በደንብ ገልጸህልኛል። እኔ አሁን ባንተ ነው ምንም የአባቶና የእናቶ ሰፈር ኦሮሞ ሁሉንም የአማራ አካባቢ ሲወር ካልተወረሩ አካባቢዎች ውስጥ እነ ተጉለት እነ ቡልጋ አሁን ዛሬ ሰሜን ሸዋ የምንለው ኦሮሞ በእግሩ አልረገጠው። ችግር የለውም ግን እስቲ የአገውን ጉዳይ ትንሽ ይበሉትና ላለው በደንብ ላለው መቼም አገውነትም ያለባችሁ የተጠጋችሁ ብትናደዱም አይዶን ኬር። እኔ በግልጽ ነው በግልጽ በሚዲያ የአገው ጠብታ ያለበት አማራ ትግል ውስጥ መግባት የለበትም ነው አቋሜ ነው። እውነተኛ አማራ የአገው ጠብታ ነው የምላችሁ፣ ጠብታ ደም ያለበት አማራ ትግል ውስጥ ከተቀላቀለ እንኳን ስለ እኔ በአሁኑ ሰዓት አማራ ሆኖ ዘመነ አስረስ ትርክ ብርኪ እያለ የሚያወራ በጣም በአማርነቱ ያልተማረ ያልተደራጀ ራሱን ያላወቀ ህብረተሰብ እንዳለን ነው ያወቅኩት። በዚህ ደረጃ ጠላታችንን ጭራሽ መሪ አድርገን ለመቀበል ስንዳዳ የአማራ ህዝብ ገና ትግሉ አልገባውም ብዬ ለነፃነቱ መቆም ምን እንደሆነ አልገባውም ብዬ ወስኛለሁ። ስለዚህ እኔ አኪላ አሁን የምናገረው በእናንተ ደረጃ ነበልባል ትውልዶች እሳተ ገሞራውን ትውልድ የምታመጡት የአማራን ህዝብ ማንቃት ያለባችሁ ለነፃነቱ እንዲታገል ጠላቱ ማን እንደሆነ በተለይ በአገው በማናቸው እነዚህ ጎንደር ያሉት ስማቸውን ረሳኋቸው።
እና በዚህ ቅልቅሉ ምን ያህል እንደሚጎዳ ማስረዳት ያስፈልጋል። በተለይ አገው ከደርግ ጊዜ ጀምሮ በታሪክም ደግሞ ለብዙ ዓመታት አማራ ከመጣበት ጠላት ጋር በመተባበር አማራን የፈጀ ነው። ስለዚህ አማራ የሆንክ በትግል ውስጥ ያገው ነጥብ ትንሽ ደም ያለበት ከትግል እንዲወጣ መታገል አለበት። አለበለዚያ ነፃነትን አታገኝ። አሁን ያለንበት አማራ ወይ የዛሬ 10 ዓመት አማራ ነኝ የማይል ነው። ዛሬ እግዚአብሔር ይመስገን በዚህ ደረጃ ደግሞ አማራ ነን ብለው ወጥተዋል። ይሄም ተመንጥሮ ይወጣል ብዬ አምናለሁ። ግን ማስተማር ያስፈልጋል። ህዝባችንን አማራው ለነፃነቱ መቆም እንዳለበት በአማራነቱ ብቻውን ማድረግ የሚችል በጠራ አማሮች ፖለቲካውንም በእናንተ ደረጃ አይናችን እያየ ጦሩንም ባሳምነው ደረጃ አሁንም ባሉት የአማራ ድንቅ ታጋዮች ከስር ያሉ ፋናዎች እያሉ በአገው በትርኪ ብርኪው ጊዜ ማቃጠል የለብንም። ቶፒክ ማድረግ የለብንም። ወደ እውነተኛው የነፃነት የአማራ ነፃነት ትግል መግባት አለብን። አማራ እነዚህ ፈረሶቹ ኦሮሞማው ወይም ወያኔው ወይም ሻቢያው ወይም አገው ወይም ትርኪ ብርኪው አይደለም። የዓለም ሰይጣኖች ሁሉ ናቸው የተነሱበት። ስለምን? ስለ አዋቂነቱ፣ ስለ ሂውመንነቱ፣ ስለ ነፃ ማውጣቱ ታሪኩ ሏሯማቋ በዚህ ደረጃ ያሉት እንደናንተ አሁን ማያችሁ እንደና ኪላ ያላችሁ ደግሞ ተፈጥራችሁ በኃይለ ሥላሴም በሚኒሊክም በነ ጠቅላይ ሚኒስትር አክሊለ ሀብተወልድ ደረጃ ማያችሁ ልጆች ተፈጥራችሁ የአማራ ህዝብ ለነፃነቱ ከምንም በራሱ እንደሚቆም እንደምታስተምሩ ታውቃለሁ፣ አምናለሁ። አተኩረንም እሱ ላይ እንስራ ነው የምለው። ይሄ የአገው የባሪያው ልጁ የትርኪ ብርኪውን የአማራነት ቦታ እየሰጠ ጊዜ እንዳናቃተል እመክራለሁ። ይሄ ነው መልእክቴ። አመሰግናለሁ። ጋሽት እኛም እናመሰግናለን። ሀራ እስቲ ትንሽ ነገር በልና ወደ ለምትለስ እንሂድ። ሰላም ብያለሁ ለምትለስ ወንድማችን። አይ ቲንክ ሀራ ከሌላ አንተ ሀሳብን ቀጥል አለ። ስልኩን ቀመተውት ይሆናል። ስልኩን ቀመተው እርግጠኛ አንድ ጥቁር እጅ ላይ ሆናል። ሀራ አለ። ሀራ እኮ ታውቃለህ፣ እኔ እጅህን አልሰጥም። እንትና እኮ አዋረደች። ያች ማነው ስሟ? የብልጽግና የትግሬ ዲቃላ ነው አለች እኮ። እናትን ሁሉ አወቀቻት። ምን አገባኝ ብትል እስካለንኩ ድረስ ምን አገባኝ? ሀራ እናትም አባት ትግሬ መቀጥቀጥ ነው። ታዲያ ምን ታዲያ አሽኮር መመሰል ትግሬ ከአማራ ትግል እኮ አባረርኩ እኮ። አሁን እኮ ብቻህን ነው የምታወራው። ይሪመንበር ያኔ እንዳባረርኩ እኮ በዛው ጠፍ ተቀረ እኮ። አማራ አንቅሮ ተፍቶ አሁን ምትይዘው የምጨብጠው ጠፋብህ። ሀራ እስቲ ወደ ሀሳብ ግባ አንተ። ከሀሳብ በኋላ ብሽሽቁን ትቀጥላለህ፣ ታቆረፍዳለህ አንዳንዴ። አይ እኔ የማወራው ስለ አማራ ጉዳይ ነው እንጂ ከትግሬ ጋር አወራ። ጋሽት እኮ ጉራጌ ነው። ሀራ ወደ ሀሳብ ግባ አንዴ። አኪዳ ምንድን መሰለኝ ታውቃለህ? የድሮ 2010 ላይ ያለ ይመስለዋል። አሁን 2025 ነን። ሀራ አንተ ትግሬ ነህ። በአማራ ፖለቲካ አባረር ያለው አልኩ። አልፏል እሱ ፖለቲካ ትግሬ እሱ አልፏል። ሀራ ሺሻ ቤት ነው እንግዲህ አንተ ቤት የአማራ ፖለቲካ ትበላው የምታገኘው ነገር። አንድ ነገር ላሳየህ። ወደ ሀሳቤ ልክ ከመይድህ አንዱ አንተ ዘሪያ እናትህ ጋር በትግርኛ ኧረ በእናትህ ቆይ ረጋ በል። ምንድን ነው ነገሩ? ኧረ እባክህ የኔ ተራ ነው እኮ አንተ ረጋ በል። እንደ አንተ ማን ስለሆንክ ነው?
እንደዛ እንዳረጉ እንግዲህ በዲቴክቲቭ ምንድነው ይባል መርማሪው ነው አይደል ይባል በመርማሪው ጋር እንግዲህ በኋላ ተገናኝተን ያው ምርመራው ምን ላይ እንደደረሰ ለምን እንደዛ እንዳረጉ ከየት እንደመጡ ምንድነው ምክንያታቸው የሚለው ምን ተልዕኮ አለው የሚለው እንግዲህ ዲቴክቲቭ ጋር ነው የምነጋገር። መኪናው ግን ለጊዜው ተይዞ እዚህ ጋር ነው ሰዱት ተብለን ጓደኛዬ ጋራ እንግዲህ መተን ይሄ ራይድ የኛ መኪና ነው ራይድ መተን አይተናል። እንግዲህ እዚህ ጋር ነው ያለ መኪናው። አሁን መንዳት አይቻልም። ታርጋውን ምንም ፈትተውታል ጠፍቷል። ስለዚህ ስለማይነዳ ተው ትራክ መጥቶ ጎትቶ መኪናውን እንዲወስደው ተረክበናል። ፈርሜ ተረክብ ያለው ማለት ነው። በእኔ ጎን ሆናችሁ ብዙዎቻችሁን አይቻለሁ። ስለማያውቁት ቆይ ይሄንን አይደለ ይሄንን ነው ስለማያውቁት ምን እንደሆነ ስለማያውቁት ነው። እባክህ አንተ የትግሬ ዲቃ መጀመሪያ አድርገው አራኮ እንዴት ታኩሶ ከበባ ውስጥ መውጣት እንዳለበት እያስተማረ ነው የተከበረው ታውቃለህ። አይ በጣም ጎበዝ እኔ አድንቄዋለሁ። እኔ ችግር የለም። አሳምነው ጽጌ ዝቅ የሚለው ምን ልታመጣ ነው አሁን እዚህ ውስጥ? ምን እኔ እኮ ነው የቀረጽኩት ቪዲዮ። አንተ ነው እንደ የቀረጽከው? እኔ እኮ ነው የቀረጽኩት። መጀመሪያ አራ እየተነተነ ነው። ለማንኛውም ምን መሰለህ አንተ የትግሬ ዲቃላ ነህ። ሁሌም የኛ መሞት መሸነፍ ደስ ይልሃል። ለማንኛውም ከአማራ ፖለቲካ አባርሬሃለሁ። ወደ ጥቁር ፈርቷል። አንተ ቆይ ልንገርህ። ቆይ ችግር የለውም። አንተ ቀዘናም ትግሬ እኔ ጋር ጓደኛዬ ኧረ ቆይ ስድስት ታውቃለህ። አንቆማጣ ትግሬ አንቆማጣ ዘር ያዕቆብ ደግሞ እኮ ጥቁሮች እኮ ጁቨናይል እኮ ናቸው ታውቃለህ አይደል? የ16 ዓመት ልጅ እኮ ነው አስፈራርቶ ከአማራ ፖለቲካ ቅዘን በቅዘን አድርጎት። አንተ ትልቅ ሰዎች አይደላችሁም እንዴ? አሁን ነገንተም እኮ ጋርደኔ ሀራ ምንድን ነው? ቆይ ረጋ በልኝ። አንዴ ችግር የለም። አንተ እኮ ድሮ የዛሬ ስንት ዓመት ነው የተባረኩት? ቆይ አንዴ ኧረ በእናትህ ቆይ ሀራ ይትባረክ ሚክስ ነው። አንተ ሚክስ ነህ። ቆይ አንዴ ሀራ ቆይ ኧረ በእናትህ ቆይ ረጋ በል። ቆይ አንዴ እታች ወረድና ስማ። አሁን ምንድን ነው አንድ ነገር መታወቅ ያለበት እኔ በጣም የሚያሳዝን ምንድን ነው ታውቃለህ? ቀደም አሁን ሀራ ያንን ልጅ መጥቶ እጅ እንዴት ትሰጣለህ? እጅ መስጠት እኮ ምናምን አለ። የ16 ዓመት ህፃን ልጆች እንደው ትንሽ ቡጢ እንኳን አትሰነዝርም። አንድ ህፃን ልጅ መጥቶ 14 ናቸው። ደግሞ እኮ ቢቢ ጋር እኮ ነው አኪለ ታውቃለህ። ማሰራ ቲኔጀሮች ናቸው። ውሃ ነው እኮ የሚያፈሰው እኮ ጋኑ ራሱ ሽጉጥ እኮ አይደለም በጋን እኮ ይሄ በውሃ ሽጉጥ ታውቃለህ። በውሃ ሽጉጥ እኮ ነው አስፈራርተው የወሰዱበት መኪና። አንተ መታውን እውነት ስለ አማራ ወንድነት ማውራት ይችላል? እንደው ሀራ እንደው ትንሽ አይሰቀጥጥም? በውሃ ሽጉጥ ይዘው መጥተው አስፈራርተው በውሃ ሽጉጥ መኪና ፈራርተው በውሃ ሽጉጥ መኪናን ወስዶበት ታርጋውን ፈተው ያላረጉት ነገር እኮ የለው። እና ወንድሜ ሀራ አንተ ስለ ጀግንነት የማውራት መብት የለም። ዘር ያዕቆብ አንተ ሀራን ትንሽ አሞቼ አንዴ ጋይስ አንዴ ቆይ። ስለ አማራ ጀግንነት አንተማ በአማራ እንድትወክል አልፈልግም። ይሄ እኮ ስድብ እኮ ነው ጋይስ፣ ይሄ ስድብ። አትሊስት እንኳን አሁን መተህ ልጁን ለምን አትሞትም ነበር? አንተ ለምን አትሞትም ነበር? የዛን ጊዜ በ14 ዓመት ልጅ 15 ዓመት ልጅ ጥይት ይዘውብህ የውሃ ጥይት የውሃ ሽጉጥ። እነዛ እኮ ትክክለኛ ሽጉጥ ነው ያላቸው። እነዚህ እኮ የያዙት እኮ ያሽጉጥ ነው ያላቸው። እነዚህ እኮ የያዙት እኮ ያሽጉጥ ነው ያላቸው። እነዚህ እኮ የያዙት እኮ ያሽጉጥ በውሃ ሽጉጥ አስፈራርቶ ቅዘን በቅዘን አድርጎ ፖሊስ ድረሱልኝ እንትን ድረሱልኝ እያልክ ስንት ነገር ያደረክልሽ መታ አንተ ስለ እንትን የማውራት ስለ ጀግንነት አታወራ። እኔ በጣም ለዛ ነው እኔ አንዳንዶቻችሁ ስታወሩ እንኳን ትንሽ እንደው በእናንተ ልክ ቢሆን ጥሩ ነው። ዘር ያዕቆብ ከዚህ በኋላ እኮ አሉ ወጥቶ እንዳሳምነው ጽጌ ተከብቤ ነው ምናምን ብሏል። እንደውም ምን እንዳለ ታውቃለህ? እንትን ልከውብኝ ነው እኮ አደረኩ። ምንድነው የሚባሉት እነዚህ ግንቦት ሰባቶች ልከውብኝ ነው እና በጣም የሚያስቅ ነው። ኒዌስ
ሊሚትለስ ቲያትሩን ሁሉ ያው ዋሽንግተን አካባቢ ስላለን ዝም ብሎ ፈሳም ነው። እኔ አንዳንዴ በጣም ያስቀኛል። ሊሚትለስ አለ ደግሞ እኮ ልክ እንደ ለአማራ ትግል ታግሎ እንደ እንትን ለማድረግ ዝም ብሎ ነው ጋሽ እሱ አቅም እንትን ሊሚትለስ አለ። ጎይድ ሊሚትለስ ካለ ጎይድ ወንድማችን አለው። ግን ያው ወንድሞች ያው እኔ ልስማ የተወሰነ ነው። እንዴት ነው መሬት ላይ ያለው ነገር እንዴት ነው? አቤት አለው ነገር እንዴት ነው? እንዴት ስፔሻሊ በፋኖች ደረጃ እንዴት እየሆነ ነው ያለው? ለሌላ ሰው እድል ስጡና መጨረሻ ላይ ይናገራሉ። ችግር የለውም። እስቲ ቡርቃ ዝምታ መጥቷል። ኦነግ እንዴት ነው እዚህ ጽምዶ ውስጥ ገብቷል ወይ? እስቲ ቡርቃ ዝምታ ወለጋ የትኛው ይሄ ፌኩ ቡርቃ ዝምታ ነው? ስሪሉ ነው። አይ ቲንክ ይሄ ፌኩ ነው። ላውርድ ነው ማይክ ማትከፍት ከሆነ ፌኩ ነው። አይ ፌኩ ነው። ዴቭቶም አለ። እንዴት ነው ዴቭቶ ከወያኔ ጋር አማራ መስራት አለበት ብለህ ታስባለህ? ያዕቆብ እኔ አሁን ስለ ፋኖ ምናምን አስተያየት መስጠት አልፈልግም፣ ግን ኤልያስ አብሮኝ የተማረ ልጅ ስለሆነ ባህር ዳር እኛ ምን አገባን ታዲያ? ስለሱ ሌላ ሰብጀክት አመጣ ሄደ እኮ ምንም ይኸው። እስቲ ቆይ አንዴ ደሳለኝ እንፈልገዋለሁ። ደሳለኝ ጀዋር በአይስ ታስሮ እንዴት ነህ? ሰላም ነው? ጀዋር በአይስ ታሰረ ብለህ አውርተህ ነበረና ተጸጽተሃል ወይስ እንደ ጀዋር አልጸጸትም የሚል አቋም ነው ያለህ አንተ? ሁላችሁንም ሰላም ብያለሁ። መጀመሪያ አማራ አኪላ ያው ስለማከብርህ ጫፉን ብቻ ነው የሰማው፣ ሙሉ ቪዲዮን አልሰማህም ማለት ነው። ስለዚህ ያው ስትሰማ ብትጠይቀኝ ለመናገር ትንሽ ተቆርጦ ነው ያየሁት። የተቆረጠውን ስለሰማ ለአንተ አይሆንም እንደዚህ የተቆረጠ ሰው ሙሉን ስላልሰማህ ነው። ቡዳችሁ ነው እንደዛ ያላችሁት ወይስ ምንድን ነው? ለዚህ አሁንም ምልህ እሱ ነው አልሰማሁም። ምን የተቆረጠውን ብቻ አይተህ ሙሉ ድምዳሜ ላይ ለመድረስ ለዛ እሱ ነው ያሳሳተ የሶሻል ሚዲያ ምን ሆኗል? አሁን ዲፖርት ተደረገ እንደ በአይስ ምናምን ወይስ ሌላ አለ መረጃ? ስንት ጊዜ ያወራ ነው። ኦልሬዲ አሜሪካን ተመልሶ አልገባም፣ ከዛ በኋላም አይገባምም። እሱም ወጥቶ እኮ ማስታወያ አልሰጠም። ክስ ጀምር ያለው ነው ያለው። እስካሁን ክሱ አልደረሰንም። እንግዲህ እሱ ያለው ሆላ ምንድነው አምስተርዳም ነው፣ ተመልሶ አይገባም። ሰነዶቹ ወጥተዋል እኮ በዩቱብ በደንብ እነሱ ላይ የሚያወራንበት። ከዛ በኋላ እከሳቸዋለሁ ነው ያለው እሱ። እንደ ሌሎቹ ጊዜ ዝም ብያ ላይም አለ አይሲስ ብልቱን ነክተነው ስለነበረ ኔትወርኮቹም ስለተነቃነቁ ከሌላ ጊዜ በፊት በጣም ፓኒክ አድርጓል። ጀዋር እንደዚህ ተቀዛቅዞ አይታጣቅም መቼም እና ምላሽም አይሰጥም ብዙ ጊዜ ለማህበራዊ ሚዲያ ትችቶች። እንደውም በጣም ነው እንጆይ ቢያደርጋቸው። ይሄኛው ግን በጣም ነው የነካው። ተከታዮቹም ጀማዎቹ ስዚቱ ነበረ። በግሌ የግዲያ ምናምን ከዚህ በፊት የሚያደርጋሉ፣ ግን በጣም ነው ፓኒክ ያደረጉት። ክሱም አልደረሰም እስካሁን። ሰው ታሰረ አልታሰረም ሳይሆን እስቲ አሁን የኦሮሞ ፖለቲካ አሁን አብይ ባይኖር ለምሳሌ የኦሮሞን ፖለቲካ ማን ያስቀጥለዋል ብለህ ታስባለህ? አብይን እንደ ኦሮሞ ፖለቲካ አይደለም ማየው፣ እንደ ኢትዮጵያ ፖለቲካ ነው ማየው። እሺ ይሁን ችግር የለውም። ግን አሁን አብይ በብሔር ፖለቲካ አላምንም፣ አልደግፍም። ህዝብ አሁን በብሔር ፖለቲካ ሊሄድ ቢል ማን ይመራዋል? ለምሳሌ አሁን አንተ ባታምንም ግን የኦሮሞ ህዝብ እንግዲህ የብሔር ፖለቲካ ቢፈልግ ማን ነው የሚመራው? ብዙ አሉ፣ ግን ጀዋር እንዳልሆነ ግን በእርግጠኝነት መናገር እችላለሁ። ጀዋር የኦሮሞ ለምሳሌ ብዙ ካሉት ውስጥ በብዛት አሁን ብልጽግና ውስጥ ያሉት መምራት የሚችሉ ናቸው። ለእኔ መለስ በብዛት አሁን አለ የምትለው ደም ያለው አቅም ያለው ብልጽግና ውስጥ ነው ያለው። የምናገር ብቻ ሳይሆን የምደመጥም ብቻ ሳይሆን
በምሁራንም ደረጃ አሁን እዚህ ፊት ለፊት የምታያቸው በብዛት የተሸጡ ለእኔ ልክ እናንተ ቅድም የምታወሩ የፋኖ ሪፕሊካ ናቸው። ራሳቸውን እንደ ባዕዳን ያስገዙ ናቸውና ጥቅመኛ ናቸው። ስር የላቸው አንተ ምትለኝ እነ ጀዋር እነ ተስፋዬ እነ ማንጋቢሳ እነ ምናምን የምትሉት የኦሮሞ ብሔርተኛ አይደሉም። በአንድ ወቅት በሚዲያ ለመምሰል ሞከሩ፣ ፌክ አደረጉ፣ ግን ሜክ ማድረግ አልቻሉም። ስለዚህ አንተ ምትለኝ የኦሮሞ ህዝብ ያለው አማራጭ መንግስትና መንግስት ብቻ ነው የምትለኝ? የኦሮሞ ህዝብማ ብዙ አማራጭ ውስጥ ያሉ ሰዎች ብቻ ናቸው። ከዛ ውጭ በሚሊዮን የሚቆጠር ህዝብ እኮ አለ። እኔ አሁን እሱ ላይ አንደኛ ጥናት አላረኩም፣ ሁለተኛ ደግሞ ህዝብ እንደ ህዝብ እከሌ ብቻ ነው አትልም። ኢሊት ለምሳሌ እሺ፣ ከተቃዋሚ አንድ ስጠኝ እስቲ። ከተቃዋሚ ከኦሮሞ ተቃዋሚ በእውነት ለመናገር እኔ ብዙ አልከታተላቸውም። ለማ መገርሳ የኦሮሞን ህዝብ የመምራት አቅም አለው ብለህ ታስባለህ? እኔ አንድ ፖለቲከኛ በሆነ ወቅት ተበልጦ ወይም ተገፍቶ ከወጣ አቅመ ቢስ ነው ብዬ ነው የማምነው። በቃ ማለት ሶፊስቲኬሽን የለውም ውስብስብ ነገር ለመምራት። አንዴ ስምህ ገኖ ፖለቲካ ላይ አንዴ ትልቅ ሆነ ያን ተጠቅመህ መምራት ማትችል ከሆነ የጎደለ ነገር አለ። እጣ ክፍል አይደለም ፖለቲካ ማለት ነው። እና ለማ ከዚህ በኋላ ወደ ፖለቲካ መጥቶ ሀገር ይመራል የሚል እምነት የለኝም። ከተቃዋሚ ማንን ታስባለህ ታዲያ? አንደኛ ብዙን አላውቃቸውም ኦሮምኛ ስለማልሰማ። የነመራራን በብዛት ያረጁ ናቸው እኮ አሁን ኦነግን ብትል ኦፌኮን ብትል በሽማግሌዎች የሚዘወር ነው። ሰው እኔ ትኩረቴንም ሰጥቼ ብዙ አልከታተላቸውም። የቋንቋ ታከለ ኡማ የአብይን ቦታ መተካት ይችላል ብለህ ታስባለህ? ለምን አመጣው ታከለ ኡማን? ጥያቄ ነው። ማንም ቦታ መተካት ይችላል። ኢትዮጵያ ተቃላይ ብዙ ሰው አላት። ማንንም አይተካም። አይተካ ሰው በምድር ላይ ያለ ብዬ አላምንም። አብይም የሚተካ ነው ማለት ነው። አብሶሉትሊ በታከለ መተካት ይችላል ብለህ ታስባለህ? አላቅም። ታከለ አይመስልም። ታከለ ብለህ ታስባለህ? አላቅም። አስቤው አላቅም። ገብቶኛል። ግን ተምሯል። ታከለውማ ምናምን ጥሩ ተምሯል። ኢንጂነር ነው። ከዛ በኋላ ማስተርሱን ሰርቷል። አይ ቲንክ አሁን ፒኤችዲውን ወዱ እየሰራ ነው። ያ ግን እውነት ለመናገር አብይን ይበልጠዋል ብዬ አላስብም። አብይ የሆነ ፕላስ አለው። ኦሮሞ ብቻ ሳይሆን ከኦሮሞ ውጭ ያለውን የማንቀሳቀስ አቅም አለው፣ ካሪዝማ አለው። አብይ ተተኪ ነው አልከኝ፣ መተካት የሚችል ነው ካልከኝ፣ ታከለ ካልተካው ማን ይተካዋል ታዲያ? አብይ ከመምጣቱ በፊት ታውቀው ነበር አንተ? አይ ችግር የለውም። ስለዚህ የምታየውን የተሾመውን ብቻ ሳይሆን የማይታይ ያልተሾመ ብዙ ህዝብ ነው ያለው። በጣም እኔ ነገርን በጣም በምናየው ብቻ በኔክደን በምናየው ብቻ የሰማናቸው ገብቶ የታከለ የጠቅላይ ሚኒስትር ፖዚሽን መያዝ አይችልም ነው የምትለኝ? አቅሙ እኔ ማንም ራሱን አብቅቶ መያዝ ይችላል። እንተ ፍላጎቱ ካለ አሁን ባለው ሁኔታ አብይም መተካት አይችልም አልከኝ። አብይም መተካት አይችልም አልከኝ። እኔ ለምን እንደዛ እንደምትጠይቀኝም አላውቅም። እንዴት አሁን ውጭ ነው ልታያ ደግሞ ፓሽኑ ካለ ፖለቲከኛ ከሆነ መተካት ከሰራ ራሱን ካበቃ አንተ አሁን አማራ መሪ ወራል ብለህ የታገልክ ያለው? አይ እኔ አድቮኬት ነኝ ነው። ንጉስም ሆናለሁ አንደኛ አንበሳ ዘር አለብኝ ምናምን ነው የምትለው። እነ ዘመና አይችሉም፣ ከነሱ የተሻልኩ ነኝ ነው። ኦፍኮርስ በብዙ ነገር እንደምትሻል እኔም አምናለሁ። በካሊበሪ ከፍ ያለ እንደሆነ አውቃለሁ። ግን አንተን የሚተካ ሰው አይኖርም። ከአንተ ጋር ራሱን የሚያበቃ ሰው አይኖርም። እኔ ለስልጣን እየታገልኩ አይደለም፣ ለህዝብ ነው። ግን አይ ማነው አሁን የአማራ መሪ ሆኖ የሚወጣው በአንተ ግምገማ? የአማራ መሪ የሚሆነው ማን ነው ካሉት ውስጥ? ዘመነ ነው እስክንድር ነው? አይ ሁለቱም አይሆኑ። ማን ነው የሚሆነው? አሉ ብዙ ጎበዝ ልጆች። ለምሳሌ አሁን ካሉት ውስጥ አሉ በጣም ጎበዝ ልጆች። እንደ ስም የላቸው እናውቃቸዋለን እኛ ነው አሉ። ግን ያው አሁን እዚህ ብናገር ምን እዛ መሬት ላይ መከራቸውን ነው የሚያበሏቸው። ጫካ ነው ያሉት? ከተማ ነው ያሉት?
አይ ጫካ ነው ያሉት፣ ግን ፖለቲከኞች ጫካ ሆነው ማጋ ነው ያሉት። ጫካ ህወሓት ስር ነው ያሉት፣ ብልጽግና ስር ነው ያሉት። አይ ራሳቸው ከሁለቱም ምድብ ውጭ የለም። እናንተ ናችሁ እንደውም ትንሽ ቋሚ ሆናችሁ ያላችሁት እንጂ ሌሎቹ ሲቀያየሩ። አይ እውነቱን ለመናገር አብዛኛው ፋኖ ድርጅቱ ከተመሰረተ በኋላ ነው የተነገረው። ገብቷል። ገና እየተደራጁ ነው። ኖ አይ ድርጅት ተመስርቶልሃል ብሎ ነው የተነገረው። አሁን አንተ የምትላቸው የአማራ አዳኞቹ መሪዎች አድራሻቸው ጫካ ሆኖ ግን ዘመነ ስርም አይደሉም፣ እስክንድር ስርም አይደሉም። አዎ ማንም ስር አይደሉም። ይሄ ድርጅት በላይ ላይ ነው ተብሎ የሆነ ቀን ይነገራቸዋል። በሆነ ጊዜ ደግሞ ድርጅቱ ፈርሷል። ስለዚህ ሌላም ድርጅት ትሰማላችሁ ጠብቁ እያልከን ነው። አዎ ጤናማ እስኪመጣ ድረስ ፈርዶብናል ዘንድሮ። እኛ እያቃትን እኮ ነው። አሁን አፍብን ብዬ ግንባር እየተምታተብኝ ትቻለሁ። አዲሱ ድርጅት እያልኩ እናንተንማ ኢኮኖሚው እኮ ነው አሁን እየመታችሁ ያለው። እኛ እኮ መተኮስ አያስፈልገንም ታውቃለህ። በራሱ ጊዜ ኢኮኖሚው እየመታችሁ ነው። እኔ የምለው ግን እንደው አኪላ ያኔ ዛሬ 2 ዓመት ምናምን የነበረው የሚዲያ አቅማችሁ ሜዳ ላይ የነበራችሁ ግርግሩ ምናምን ዛሬ ላይ ደግሞ ቁልፍ የምትሏቸው ያኔ አሁን አንዳንዱን እኮ እንደው እውነት ለመነጋገር በቅን ልቦና መሪዎች ብላችሁ የምትወቅሱት ነበረ። አሁን ማን መሪ የሚባል የለም። በቃ ስም እንኳን ልትናገር አትችልም። በዚህ በኩል ያለው ወደ ብልጽግና ነው። የፖለቲካ መሪ እኮ ነው ያልነገርኩ። የፖለቲካ መሪ ነው እንጂ ያልነገርኩ። እሺ የጦር መሪ ማን ነው ንገረኝ እስቲ። የጦርማ ለምሳሌ ከጎጃም ዝናቡ አለ፣ ከሸዋ መከታው አለ። ማስር ነው ያለው ዝናቡና መከታው። ያው እነሱ ያው ግዴታ ጉዳይ ነው ማለት ሲቹዌሽን፣ ይሄ ፕሬሸር ተደርገህ እንጂ በልባቸው እንዴት አማራን የሚያክል ግዙፍ ህዝብ እየታገልክ ትገደዳለህ? that's a big failure እኮ። የኃይላት እንደ የፈለገ ቢሆን ትሞታለህ እንጂ አራጅ ጋር ትገደዳለህ። ጠቅላይ የጦር መሪ ሆነ ተኳሽ። አንድ ወንድም አለ ጠቅላይ ሚኒስትራችን ታዲያ ተገደው እጃቸው ተጠምዝዞ በኤርትራ ስራ አልነበሩ እንዴ? ምን ችግር አለው? ያ ጠቅላይ ሚኒስትሩ ለስልጣን ነው በልሽ ለስልጣን ነው ምናምን ብለህ ታስባለህ። አብይ ለስልጣን ብሎ ነው ማለት ነው የኤርትራን ሰራዊት ወደ ኢትዮጵያ ጠቅላይ። እኔ አሁን ጠቅላይ ሚኒስትሩን መጀመሪያ አንድን ጠቅላይ ሚኒስትር ከአንድ ህዝብ ጋር ማወዳደር ስና ፌር ለአማራ ህዝብ ክብር አለ። የትኛው እኔ ግለሰቦቹ ናቸው እጃቸውን ተጠምዝዞ ያልኩ። እንዴት የጣሉኝ የምትላቸው ጦር መሪዎች እኮ ተገደው ገባዋል። የአማራ እኮ እኛ አማራ ወኪል ነን አይደል? የአማራ ወኪል ናቸው አይደለ? አይ አንድነት ቢመጣ ደስ ይላቸዋል። ገብቷል። አንድነቱ ችግር መኖሩን አለመኖሩን የሚያውቁት ከተፈጠረ በኋላ ነው። ችግሩ በደንብ እየጎላ ሲመጣ ጥለው ይወጣሉ። አንድ ሰው ደግሞ ሳይቀምስ የሆነ ነገር ያስጠላል ማለት እንትና አሁን እውነተኛ የአማራ ጦር መሪ ናቸው ኮሎኔል ሞአባ ፋንታው ሞአባ። አዎ ናቸው። ከሳቸውና ከዝናቡ የተኛው ነው የተሻለ ለአማራ ጥቅም ለማስጠበቅ በሚያስችል ፖዚሽን ላይ ያለው? አሁን መቼም ሁለቱም አንድ ላይ እኩል አይደሉም። አሁን አስተላለፋቸው የእሳቸው ወደ ብልጽግና ባይገቡ እኩል ናቸው በብልጽግና መግባታቸው ማለት። ስለዚህ አነሱ እሳቸው ከነዛ አነሱ። የመደራደር ማለት የሚፈልጉት ወደ ህወሓት መሄድ አይሻልም? መደራደር ይሻላል ስትል ነበር ቅድም ከሀራ ጋር ስትከራከሩ ጋዜጠኛው ጋር ስታወሩ። እሱ እኮ ከሚሞት ነው ታዲያ ሰውየው ልጁ እኮ ለሰር ኢቨል እመርጣለሁ ስልም ነበረ የቤቱ አጋፋሪ ወንድማችን ኢዮዳብ ነው የመረጠው። እኛማ እንደዚህ አይነት አሁን እኛም ብትወስደን እንደዚህ አይነት ፖዚሽን ላይ ራሳችን አታገኘውም፣ እንገለባብጠዋለን እንጂ ማለት ነው። እነዚህ እኮ በየዋህነት ነው። ገባ? የእናንተ እኮ ፖለቲካው በጣም ነው ደስ የሚለው፣ ግን መሬት ላይ ብዙም አይደለም። አሁን በፊት ሸዋ አካባቢ አያችሁ ነበር የተወሰነ እንቅስቃሴ። እኛ ሁሉም ቦታ አሁን ላይ ግን ተንጠልጥላችሁ ቀራችሁ ማለት። አይ ሁሉም ቦታ አለን እኛ ሁሉም ቦታ አለን። ማኖ መንካት ያለበት ማኖ መንካት አለበት። ለህዝብ እኮ አንድ ሰው ሰይጣንን ለህዝብ ማሳየታቸው። አሁን ሰይጣን የብርሃን መልአክ ነው ያሉ ይመስለው። ሰይጣን ጠቁሮ ጨልሞ ማየት የምትችለው ኢን ሰም ኦኬዥንስ ነው። በአብዛኛው ኦኬዥን ሰይጣን ውብ ነው። ለህዝብ ደግሞ ሰይጣንን ማሳየት አትችልም። አንለስ አምላክንም ማሳየት አትችልም እኮ። ሰይጣንነቱ ራሱ ካልገለጠ ማለት ነው። ስለዚህ
ስለዚህ ሰዎች እገሌ እንዲህ ነው ብለህ ከመተቸት ይልቅ ራሱ እገሌ የምትለው ሰው ማንነቱን ሲያሳይ ለህዝብ ብዬ ነበር ብለህ ታሳያለህ። ገብቷል? ስለዚህ የተያያዛችሁት ትግል ከሆነ ለዛውም የትጥቅ ትግል ከሆነ ካሪዝማቲክ የሆነ አሰባሳቢ በጣም ለየት ያለ ኖርማል ፖለቲክስ ላይ ምን ይጠቅማል? ድርጅት ቆይ ልጠይቅ። አሁን ድርጅት ቢኖረን እኛ አሁን ድርጅት ከሌለ ምንድነው የምትታገሉት ታዲያ? ምንድነው ያለ ድርጅት ትግል አለ ወይ? ያለ አታጋይ ትግል አለ ወይ? ያለ መሪ ትግል አለ ወይ? ለምሳሌ ቲፒኤልኤፍ ወይም ቲፒኤልኤፍ የሚባለው ድርጅት የተመሰረተው ለስልጣን ሊደርሱ በጣም ጥቂት ወራት ሲቀራቸው ነው። ኦኬ ትግሉን ሲታገሉ ግን እንደ ወያኔ ቀጥሎ እንደ ታሃት ነው። እንደ ታሃት ቀጥሎ እንደ ትህነግ ነው። ገብቷል? ትግል አንዳንዴ ስፔሻሊ የኛ ትግል ህዝባዊ ትግልም ስለሆነ ድርጅት ብትሰራ ድርጅቱ እየሄደ እየተደራደረ ከጨዋታ ያወጣል። ኦኬ ስለዚህ የግዴታ ድርጅት አዘግይተህ ህዝባዊ ትግል ማድረግ ነው ያለብህ። ቢኮዝ ድርጅት ካደረግ ከዛ ድርጅት አሁን ለምሳሌ ቅድም ያየው ልጅ ከዚህ ድርጅት ጋር ሰራም ብሎ ጥሎ ነው ሄደ አይደል? ይሄ ድርጅት ባይኖርስ እነዚህ አመራሮች ባይኖሩ ትግል ውስጥ ነበር ማለት ነው። ዳስ ካልኩሌሽን። እኛ ግን ድርጅት ሳይኖርስ ትግል አለ ወይ ነው? ድርጅቱ ትንንሽ እኮ ድርጅቶች አሉ በየሰፈሩ። ለምሳሌ ሸዋ ላይ አለ፣ ጎንደር ላይ አለ፣ ወሎ ላይ በቂ ነው ለትግል። የጦር ድርጅት አለ፣ ይሄ በቂ ነው። ግንባሮች እንትኖች አሉ፣ እዞች አሉ። አሁን እኮ የፖለቲካ ድርጅት ነው የመጣው አይደል? ንቅናቄ እኮ ነው የመሰረቱት ታውቃለህ? መሰረቱ ብዬ አላምንም። ቲፒኤልኤፍ ብልጽግናና ሻዕቢያ ተከፋፍለው አመራሮችን እኔ ብልጽግና ምንጭ አለበት ብዬ ነው የማምነው። መሰረተን ያሉትም ድርጅት እኮ ሰራዊት አይደለም፣ ግንባር አይደለም፣ ወይም እንትን አይደለም። ሰራዊቱ አንዱ ነው አልኩ። የሰራዊት መሪ ማን ነው? የሰራዊት ሽምቁ ተዋጊ ተብሎ የሚነገረው ይሄ ግን ንቅናቄ ነው። የጦሩ መሪ እኮ የሰራዊት መሪ እኮ ተመስሏል። ምክትልም ተፈራና ገብቶኛል። ሰራዊቱ ግን በፖሊት ቢሮ ስር ነው። ገብቷል? ብልጽግና አለ። ማን ነው ብልጽግናው? ብልጽግና እኔ እንደውም ብልጽግና ድርሻው ትንሽ አንሰዋል ከሚሉት መካከል ነኝ። ያው ስም ወደፊት ሲመጡ ብንናገር አሁን ላይ ከማውራት ብልጽግና ዩቱብ ላይ ፌስቡክ፣ ቲክቶክ ስለማልመጣ ነው እንጂ በብዛት አቤት። አረጋ ከበደ እንዴት ታየዋል? አረጋ ከበደ ያው ነው። አሁን ብዙም አይደለሁም። ቲንክ ከፋኖች ጋር የሚሰራ ይመስላል። አዎ ይመስለኛል። ለምን ታዲያ እንደሚሰራ አንተ ታውቃለህ መቼም። ሁሉም ሰው የሚያውቀው ነው። የሚሰራ እንደሆነ እየታወቀ ታዲያ ለምንድን ነው ታዲያ ከስልጣን የሚያወርድበት ምክንያቱ? አሁን እውነት እናውራ። አሁን ብልጽግና እኮ ፋኖችን እያመጣ ነው። ቆይ እነሱ አይደለም። ይኸውልህ አሁን ለምሳሌ እኔ እና ይሄን ከዚህ በኋላ አኪለኝ ብዙ እንትን ስሜር ስለማልችል ግን ምንድን ነው እየጠየቅኩ ያለሁት ከህወሓት ጋር ህወሓት ጠላቴ ነው ብላችሁ ፖለቲካ ትሰራላችሁ። ኤርትራም ሻዕቢያም ኢትዮጵያን ሊያፈርስ ነው ጠላት ነው ፖለቲካ ትሰራላችሁ። ዋናው ህወሓት ተላላኪው የአማራ ፕሬዚዳንት ቁጭ ብሎ እንደው ትንሽ እዛ ትግራይ ድረስ ሄደው ውጊያ ማድረግ ምናምን እንደው ይሄ ዱ ዩ ቲንክ ጀስት ዌስት ኦፍ ታይም ነው ማለት መጀመሪያ ከክልሉ ማጽዳት አይሻልም? ህወሓት ተላላኪ ከሆነ ፋኖ ሁሉ ህወሓት ነው እያልክ ነው ማለት ነው። ፋኖ ሁሉ ህወሓት ነው እያልክ ነው? ኖ ፋኖ አይደለም ያልኩት። ፋኖ ጋር ሊሰራ ይችላል። አረጋ ከበደ ከህወሓት ጋር ይሰራል አይደል? ከፋኖ ጋር ይሰራል። ያንተ ድምዳሜ ነው። ከፋኖ ጋር ይሰራል በጀርባ ስር ከፋኖ ጋር ይሰራል ወይ ካልክ አዎ ብያለሁ። ከፋኖ ጋር ከና አስረስ ማድረግ ጋር ነው የሚሰራው። ይሄ ከሆነ ታዲያ መጀመሪያ እና አስረስ ማሪ ብልጽግና ነው። ቆይ ለእኛ ብልጽግና ከጀርባ ይሰራል ብለን ነው። ብልጽግና ጋር ከህወሓት ጋር ከሁለቱም ጋር ስለዚህ በቅርቡ ይመጣል እያልክ ነው። እሱ መምጣቱ የማይቀር ነው። እሱ ወደ ቤቱ ዋናው ቤቱ ይመጣል። ግን እኔ አንተን የምጠይቅህ ከፋኖ ጋር ይሰራል ብለህ የምታስብ ከሆነ ታዲያ ለምን አታወርደውም ታዲያ?
እንደዛ ማምነው በመሰለኝ ማምነው ለምን እንዳመንኩ ታውቃለህ? እንደዛ እኔ ከይቅርታ ጋር እናንተንም ጨምሮ ማለት ነው ፋኖ ስሙም እስካሁን አየር ላይ ያለው በመንግስት መዋቅር ውስጥ እናንተን የሚደግፍ ስርዓት ስላለ ብቻ ነው እንጂ ፋኖ አሁን ላይ ስሙ ራሱ መነሳት የሚችልበት አቅም ላይ መድረስ አይችልም ብዬ ስለማምነው የመንግስት መዋቅር በተለይ አማራ ክልሉ ቆርጦ የተነሳ ቀን በማግስቱ ፋኖ ታሪክ ነው የሚሆነው ብዬ ነው ማምነው። የአረጋና ከአረጋ በፊት የነበረው ሰውዬ ማን ነበረ? ይልቃል መሀል ላይ የኢንተንሲቲ ልዩነት አምናለሁ። ይልቃል ሙሉ ሰጥሞ ነው የገባው። አንዴ ጋሽቴ እንትን መስመሩ እንዳያልፍብን ብለን ነው። እናመሰግናለን። ቆይ ደሳሌ ልጠይቅ እና ብአዴኖች አንዳንድ ብአዴኖች አብይን ለመጣል እየሰሩ ነው ብለህ ታስባለህ? አብይን ለመጣል እየሰሩ ነው ብለህ ታስባለህ? አዎ፣ ግን ማያስጨንቁኝ ቀሽሞች ስለሆኑ አሁን በማለት ከመጀመሪያው ጀምሮ እኔ ከገዱ ጀምሮ በክልሉ ለውጡ ጀምሮ ገዱን ብትወስድ እኔ አሁን አውርቻለሁ። ምክትል ጠቅላይ ሚኒስትር የነበረውን ማን ብትወስድ አሁን ላይ ያሉትንም መዋቅር ላይ ያሉትን እንደዛ ይሰራሉ ብዬ አምናለሁ። ደግሞ የእናንተን ፋኖች እኮ አጋልጠዋል። ሻዕቢያ የሚከፍላቸው ቀኝ የሚባሉ ምናምን አሉ። ችግሩ ምንድን ነው? አይደለም በፕሬዚዳንት ለምሳሌ ቆይ አረጋ ከወያኔ ጋር ይሰራል ታውቃለህ? አላውቅም። እሱን ከወያኔ ጋር ከፋኖ ጋር መስራቱ ጠርጥራለሁ። ከወያኔ ጋር እንደሚሰራ አታውቀው? አላውቅም። ይሰራል። መረጃ ከሰጠኝ እኔ ስለ መረጃ ሳይሆን ምንም እኮ ፊት ለፊት የሚታይ እኮ ነው። ለምሳሌ ስለዚህ እንትኑ የአማራ ክልል ፖለቲካ ኦልሬዲ በወያኔ ጆድቋል እያልኩ ነው። በዛም በዚህ እኮ ሊጥሎ ማለት ብአዴን ማለት ለምሳሌ ሊጥሎቹ ነው። ከዚህ ህወሓትን አምኖ ምን ችግር አለው? እናንተን አምኖ ህወሓትን ጥሎ የለ እንዴ? ምን ጣጣ አለባቸው? እነሱ የተመቻቸውን እየቀያየሩ መኖር ነው እኮ እነሱ። መቼ ነው ግን እነሱ ታዲያ የሚመሩት? እሱ ጥያቄ ጠይቀናል። እነሱማ ለምን ይመራሉ እንዴ? እነሱ እኮ ብር ነው የሚሰሩት። መምራትማ አይፈልጉም። ብር የሚሰራ ሰው ስልጣን ምን ይሰራለታል? ህወሓት ፋኖ ነው የተማመነ ያለው ወይስ ብልጽግና ነው የተማመነ ያለው? እሱ ሌላ ነው እንዴ። ብልጽግናን እኮ በብዙ መልክ ሊያስወግዱት ይችላሉ። ለምሳሌ መፈንቅለ መንግስት ሊያደርጉበት ይችላሉ። ባለስልጣኖች ሊገደሉ ይችላሉ። ምናምን ብዙ ነገር አለ። አሁን እየተጠናከረ ሲል 2 ዓመት 3 ዓመት 4 ዓመት እያለ ያልተሞከረ ነው። አሁን ያኔ ተዋግተን እናሸንፋለን ብለው ነው የሚያስቡት። ቢልጌትስ ምን ይላል መሰለ? I always want to hire those who do things in the very easiest way ይላል። ነገሮችን ወይም ሌዚ ሰዎች ለምሳሌ ሌዚ ሰው ወይም ሰነፍ ሰው የሆነ ነገር ማድረግ ማይችል ሰው በሲምፕለስት ወይ ያደርጋል። አሁን ይሄ መንግስት በመፈንቅለ መንግስት አልተሞከረም። ይሄ መንግስት ለምሳሌ መፈንቅለ መንግስት ሰርቫይቭ ላይ ያደርግ ይችላል። ግድያዎችን ሰርቫይቭ ላይ ያደርግ ይችላል። እንኳን ኢትዮጵያ አሜሪካ እና ኬኔዲ በጥይት ተመተው ሞተዋል። እዛው ለአብይ ቅርብ ያሉ ሰዎች ጋር በዚህ ልክ ግንኙነት ካላቸው ወያኔዎች ብአዴኖቹ የሚገናኙት ከእነ አስረስ ጋር ነው። እና አስረስ ደግሞ ከወያኔ ጋር ይገናኛሉ። ገብቷል? ስለዚህ ለእነ አስረስ የሚያዟቸው እነ ወያኔዎች ናቸው። ከእነ አስረስ ጋር የሚሰሩ ከሆነ በእጅ አዙር ይሰራሉ። ስለዚህ የሆነ ቀን ባህር ዳር ምናምን ሊጎበኝ ሲመጣ ላጥ ቢያደርጉት ለምሳሌ በቃ አለቀ። ምን ጦርነት ያስፈልጋል? አላወቃችሁትም ማለት ነው አብይን አሁን እንዴ እናውቀዋለን እንጂ ቦምብ ተወረውሩ ብታቁሮሮ እየጠነከረ እንዲሄድ የፈለገ ልጠነክር ትችላለህ። ቆይ ደሳሌ ቅርብ ያለ ሰው ከከዳ ነው። አንደኛ ብአዴን ውስጥ እነዛ ጋር የሚሰሩት ቅርብ አሉ ወይ የሚለው ራሱ በጣም አነጋጋሪ ነው። እንዴ ምን ፊት ለፊት ያለ አይደል እንደሚታወቅ እኮ ነው። ተስፋቸውን ከሜዳ ትግል ወደ ግልበጣ እያዞራችሁ ነው ብል መቀየሩን በዚህ መልኩ ነው እያሰባችሁ ያላችሁት በትግል? እኔ እርግጠኛ ሆኜ የምነግርህ ወያኔ እስከ አዲስ አበባ እየተዋጋች እንደማትመጣ 100% እርግጠኛ ነኝ። ወዴት ነው የምትሄደው? ማለት ኪሳራ ነው ለሷ። ህዝቡ ላይ ይከተላት ይችላል ምናምን። ስለዚህ ቀለል ባለ መልኩ ወይ ብአዴኖችን ከያዘች በስሩ ወያኔ ውስጥ ማን ነው ሆነ ሊያስብ አጆኪ አትጨናነቂ። አቤላላ ትንሽ እኮ ነው የቀረኝ እና አልቻልኩም። ኬሪ በራዘር
በማለት ቀረባና ነገ ቅርብ ነው አልኩኝ። ሁሉም ያልፋል። ብራን እያልኩ ነው።